አይ ሽጉጥ ማጣት አለ እንግዲህ ሄርሜላ ራሷን ልታጠፋ ስትል ዳጊና ቦዜ ደርሰውላታል። ያው በጣም ያሳዝናል። በምሽቱ የሰማነው ዜና። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ ቻናሌ ቤተሰቦች እንዴት አመሻችሁ? እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ሰሞኑ በነገራችን ላይ ማዳም ነኝ። እስቲ ማዳሞቻችሁ የተሳፈሩ ማዳም የሆናችሁ ማለት ነው። የአንድ ወር ማዳም ነኝ። ማዳም ብላችሁ ጥሩኝ። ለማንኛውም ቡዜና ዳጊ ያው ሳይሰበሩ ደርሰውላታል። በቃ አልቻልኩኝም፣ ልተወው ብዙ አድርግ ያለው ከራሴ ብዙ ተመካክር ያለውኝ ብዙ ውጣ ውረዶችን አሳልፍ ያለውኝ ግን አብርሽን መተው አልቻልኩኝም፣ ድረሳው አልቻልኩ ማለት ያው ትናንትና እንደዛ ብለሽማ ዛሬ እንዴት በአንድ ቀን ይቆርጥልሻል? አይቆርጥልሽም። ያው የወደደ ሰው መጥፎ ነው። እኔ ከጎንሽ ልሆን ነበረ፣ ግን ያው ከኋላ ስለመጣ ውሽሚ ስለሆንሽ እኔ ውሽሞችን ማበረታታት ጥሎብኝ አልወድም፣ ደስ አይለኝም። የሰው ባል የሚሰርቁ ሰዎችን በቃ ማበረታታት አልፈልግም እና ሰሞኑን ያው እኛ ሴቶችን የምታስደፍሩ ምን ሰሞኑ በዚህ 3 አመት 4 አመት አካባቢ ብዙ እኛ ሴቶችን ጠንካራ ሴቶችን የምታስደፍሩ ሴቶች አላችሁ። በአረብ ሀገርም ያላችሁት ከሀገር ውስጥም ከሀገር ውጭም ያላችሁት። እኔ ጽፍሪዝህ ነው ያማረኝ፣ ደረትህ ነው ያማረኝ፣ እንደዚህ ነው ያማረኝ እንጂ ምንህንም አልፈልግም። እኔ ገንዘብ አለኝ እንደዚህ አለኝ ብቻ እሺ በለኝ የምትሉም አላችሁ። በቃ ሀገር ቤትም ያላችሁት አንዳንድ ነገሮች እየተጠቀማችሁ ያላችሁት ናችሁና እኔ እንደዚህ አይነት ነገር ደስ ስለማይለኝ በቃ በእናንተ ትንሽ ሄድባችኋለሁኝ እና አሁንም ቁረጪ። በአንድ ቀን ላይ ቆርጥልሽ ይችላል ብላሻለች እኮ ሩታ፣ ቀስ ብላ አስረዳታሻለች። እንደ እህትነት ነው አስርግጣ የነገረችሽ እና እድሜ የሚባል ነገር አለች። ሻው በእድሜሽ ተጠቀሚበት። እሱን እየተጠባበቅሽ ነገ ከነገ ወዳ ይመጣል፣ ወደ እኔ ይመለሳል። በተለይ ሴቶች ወደ እኔ ይመለሳል የምትሉትን ነገር እርሱት። እንደ መጀመሪያዋ ሚስቱ ምንም ይሆንለት ነገር የለም። በዛ ላይ ወልዷል፣ የልጅ አባት ነው እና አሁንም ቢሆን እኔ እንደ ሴትነቴ የምመክርሽ ነገር ቢኖር ዳጊ እንዳለሽም ጠጪ፣ የራስሽን የሚሆን ድስት ክዳኗን አታጣም እንደሚባለው አንቺ ምንም የሚጎልሽ ነገር የለም እና ራስሽን የመሰለ ሰው ትላንትና ብለሻል ለቤተሰቦቼ የኔ ሰው ብዬ ማስተዋወቃቸው ነገር በቃ ይናፍቀኛል፣ የኔ ሰው ይናፍቀኛል ብለሻል። የራስሽን ሰው ፈልጊ፣ ራስሽን የሚወድሽ የሚያከብርሽ፣ ጥሎሽ ማይሄድ ምን በላሽ ምን ጠጣሽ፣ ስትወጪ ስትገቢ በሳምንት አንዴ አንቺ ጋር የሚመጣው ነው አይደለም፣ በ3 ቀን አንዴ አንቺ ጋር የሚመጣው ሲለው ሲያሰኘው የሚመጣ ሲለው ደግሞ የሚጠፋ ሳይሆን ከአንቺ ጋር አብሮ የሚዘልቀን ሰው መርጠሽ ለራስሽን ህይወት ምሪ ነው ምልሽ። የሰውን ሰው ደግሞ አትውሰዱ፣ ሴቶች አትውሰዱ። ወንዶች መጥተዋል። በተለይ ሴት ልጅ ብልህ ናት፣ ብልህ ማለት ማንንም ወንድ ማርበድበት ትችላለች ካወቀችበት። ሶ አንቺ እንደዚህ መሆን የለብሽም። እንደዚህ ስታለቅሽማ ካየ ይመጣል። በቃ ለጊዜው ከምታለቅስ እንደዚህ ከምትሆን በቃ አለው የለውም እያልኩኝ ከሷ ጋር ልቀጥል የሚለው ስለሚወስን አንቺ ቆርጠሽ ትላንትና የነገርሽውን ደግሞ ዛሬ ዝም ብትይ 1 ሳምንት ብታዩ 2 ሳምንት ብታዩ እሱ ራሱ እኮ ብሏል የራሴን ውሳኔ ልወስን ተውኝ ብሏል። አሁን እሺ አጨናነቁት ቦዜ። ዳጊ ደግሞ ትንሽ ነገር ካየ አቤት የሚለውን ነገርስ እና አሁን ይሄ ልጅ በቃ ቴንሽን ሆኖ የሆነ ነገር ቢሆን ሩታ አሳበደችው፣ ሩታ የሆነ ነገር አደረገችው ልትሉ ነው። አሁንም ይሄን እንድትሉ ነው የፈለጋችሁት። እና ሴት ልጅ ቁጥብ ስትሆን ቆራጥ ስትሆን ጥሩ ነው እና በራሱ ጊዜ ፈልጎሽ እንዲመጣ አድርጊ እንጂ ፈልገሽው ሄደሽ እሱ እኮ አለ አንቺ ራስሽ ነው የወሰንሽው። እኔ ለትንሽ ጊዜ ማንንም አልፈልግም ብያለሁኝ ለራሴ ውሳኔ እስከምወስን ድረስ ነው ያለው። አንቺ ደግሞ በቃ አልቻልኩኝም እንደዛ ካላልክ ምናምን አንቺ ራስሽ እኮ ነው ውሳኔ የወሰንሽው ያለሽ መስመሱ ትክክል ነው።
እሱ ትክክል ነው። መጠበቅ ነበረብሽ። የሚወሰነውን ውሳኔ እስከሚወስን ድረስ አንቺ ደግሞ ቆፍጣና ሆነሽ መጠበቅ ነበረብሽ እንጂ እንደዚህ መሆን አልነበረብሽም። አሁንም ቢሆን ፈልገሽው እንደመጣሽ ነው። ትላንትም በትዳሩ መሀል እንደገባሽ ነው አሁንም እያሳየ ያለውና በሰው ትዳር መግባት ይሄ ዋጋ ያስከፍላል፣ ዋጋ ያስከፍላል። ሀዊም እኮ ብላለች ስትሄድ ከመጀመሪያው ተቃቅፋችሁ ስትሄዱ ሽሞች ትቀናላችሁ። በጓሮ በኩል ነው የምታዩት፣ ተደብቃችሁ ነው የምታዩት። ይቅርባችሁ ውሽምነት ብላለች እና ውሽምነቱ ቀርቶብሽ የራስሽን እሱ የራሱን ውሳኔ ወስኖ እስከሚመጣ መጠበቅ መታገስስ። ይሄና ከላ ታግሰሻላ፣ የኔ ያደርጋለሁ ብለሽ ብዙ ለፍተሻላ። ካልሆነ ደግሞ በግድ ደግሞ የኔ ሆነ አይባልም። ሰውን በግድ የኔ ካልሆንክ ከኔ ጋር ካልኖርክ አይባልም። እንኳን ውሽምነት መጥቶ ቀርቶ የራሱ ህጋዊ ሚስቱ የሆነች ሴት የሆነ ጊዜ በቃ ሊለያዩ በሆነ ምክንያት ሊለያዩ ይችላሉ። የዛኔ ደግሞ ለምን ተለያየን፣ ለምን ትለየኛለህ፣ ለምን ከኔ ጋር አትሆንም ብላ በግድ ማስገደድ አችልም። እሱም ደግሞ ማስገደድ አይችልም። ሰው በቃ ፈጣሪ የወሰነለት ጊዜ ብቻ ነው የሚኖረው እና አንቺም ደግሞ ብትረጋጊ ጥሩ ነው ብዬ አስባለሁ። እንደ ሴትነትሽ የሴትነት ክብር ሴቶችንም ለሴቶችም ብለሽ አንቺ ክብርሽን ከጣልሽ ለሴቶች ብለሽ በጣም ጠንካራ ሴቶች አሉ። የራሳቸውን ማያስነኩ ትዳራቸውን በቃ ቀጥ አድርገው የሚመሩ የሰውን ዞር ብለው የማያዩ ሴቶች አሉና እነኚህ ሴቶች እንደናንተ አይነቶቹ በቃ እየሸፈናችሁ ነው። በአሁኑ ሰዓት ደግሞ ጥሩ ሰዎች መታየት ትተው መጥፎ ሰዎች ነው እየታዩ፣ መጥፎ ስራ በአጠቃላይ መጥፎ ስራዎች ነው እየታዩ ያሉትና በእናንተ እስካሁን ሀቂቀተን እኔ እናገራለሁ፣ ሁሌም እናገራለሁ። ቅናተኛ ነሽ፣ እንደዚህ ነሽ ምናምን ትላላችሁ። አይ ዶንት ኬር አባውት እኔ ምንም የሚጨንቀኝ የሚሞቀኝ ምናምን ነገር የለም። ያሰብኩትን በስልኬ ያየኛል፣ ተከተለኝ ይከተለኛል። በቃ ሀሳቤን ገልጬ ነው የምወጣው። የሰው ቤት ወጥቶ ምናምን ነገር የለም። በየቤቱ በኮሜንት ስር አታዩኝም። ግን ሀሳብ አስተያየት መጥቼ በራሴ ቤት እሰጣለሁኝ። እንደዚህ መሆን የለበትም። ምንም የተማርነው ነገር የለም። በእናንተ አንድም ነገር ስለ ትዳርም ይሁን ስለ ሀገርም ይሁን ስለ ገበያም ይሁን ስለ ምንም ይሁን እኔ አብዛኛው ጊዜ ስለ ቢዝነስ ስለ የተለያዩ ነገሮች አያለው እመለከታለሁኝ። ግን በእናንተ አንድም ነገር ተምሬ ያላቅም፣ ይቅርታ አድርጉልኝና ያ ውሳኔሽን በራስሽ ወስነሽ ትናንትና ስትወሰኝ በጣም ደስ ብሎኝ ነበር። አሁንማ ቆርጣለች፣ በቃ ሴትነቷ ወደ ራሷ ተመልሷል ብዬ ነበረ። ዛሬ ደግሞ ስትነፋረቂ ደግሞ በጣም ነው ያስጠላሽኝ ሀቂቃ ማለት ነው። ምክንያቱም ለወንድ ብለው የሚያለቅሱ ሴቶች ጥሎብኝ አልወድም። ምክንያቱም በቃ ለምንድን ነው አፈቀርኩኝ፣ በተለይ አፈቀርኩኝ ብላችሁ የምታለቅሱ ሰዎች ካላፈቀራችሁስ? ያ ሰው ካላፈቀራችሁ መብቱ እኮ ነው። የእናንተ ፍቅር ብቻ ቤት ሊገነባ አይገነባም። ለምንድን ነው እኛ በተለይ እኛ ሴቶች የሚወደንን ትተን የማይወደንን እያሳደድን የምንኖረው? አብዛኛውን ጊዜ መሆን የለበትም። ቆም ብለን ማሰብ አለብን። ስለዚህ ሴት ልጅ በዋለችበት ቦታ ያኔ አንድ መስከረም አካባቢ መስከረም ጥቅምት ምናምን እንዴት ነው ሀገራችን ደስ የሚለው አብቦ ምናምን። ሴት ልጅ ማለት በቃ እንደዛ ናት። ሁሌም ራሷን ከጠበቀች ከመጥፎ ነገሮች ተገልላ ራሷን ሆና ስትኖር ሰው ሁሉ ያከብራታል፣ ይወጣታል። ግን ያልሆነ ቦታ ስታይ ደግሞ ያናክልም ደግሞ በአንድ ሴት የመጣ ደግሞ ሁሉም ሴት አይ ሴቶች አይ የዘንድሮ ሴቶች የዘንድሮ ወንድ እኮ አይባልም። ወንድ ልጅ የፈለገ ነገር ቢያጠፋ ጥፋት ቢኖርበት ከ3 ቀን አያልፍም ወሬ። ሴት ልጅ ግን የሆነ ነገር ካጠፋች ያቺ እኮ ይባላል። 1-2 ዓመትም ያቺ እኮ እንደዚህ የሰራችዋ እንደዚህ ያደረገችዋ ያከሌ ልጅ ነው የሚባለው። እና ሴት ልጅ ለሁሉም ነገር ስስ ነው፣ እንትኗ ስስ ስለሆነ እናንተ ደግሞ ቁጥብ ሆኖ ቁጥብ ስትሆኑ ውድ ትሆናላችሁ። ለዛ ነው እና እኛ ሴቶችን ደግሞ አንዳንድ ሴቶች አታስደፍሩን ለማለት ያክል ነው። ዝም ብሎ ፍቅር አይዝም፣ በተለይ ዘንድሮ
ለማንኛውም ለቤት አዲስ የሆናችሁ ሰብስክራይብ አድርጉኝ። ለማንኛውም አበዛው ይሄን አክል ካልኳችሁ ይበቃችኋል። በሌላ ቪዲዮ እስከምንገናኝ ደህና ሁኑልኝ። ስለምታበረታቱኝ ደግሞ አመሰግናለሁ።